ሁላችንም እንቆምና ዮሐንስ ራእይ ምዕራፍ 1 ቁጥር 18ን እናነባለን። ዮሐንስ ራእይ ምዕራፍ 1 ቁጥር 18 ዮሐንስ ራእይ ምዕራፍ 1 ቁጥር 18 ሞቼም ነበርሁ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። ደግሞአለሁ፣ ሞቼም ነበርሁ። እናንተም አንድ ቀን ከሙታን ተነስተን በአባታችን ዙሪያ ተኮልኩለን እንደዚህ እንላለን፣ ሞቼም ነበርሁ። ጌታ ኢየሱስ ክርስቶስ ሞቼም ነበርሁ አለው ለዮሐንስ። እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። ይሄ ኢየሱስ ያንቺ ጌታ ነው። ይሄ ጌታ የኔና የናንተ አምላክ ነው። ጌታ ይባርካችሁ። እንቀመጣለን። አጭር ደቂቃ የእግዚአብሔርን ቃል እንካፈላለን። እናንተም አክብራችሁ እግዚአብሔርን ለማምለክ ብላችሁ ብዙ ነገር ትታችሁ ከጌታ ጋር ለማሳለፍ ዋናውን ዋና አርጋችሁ መጣችኋል። ስለዚህ እኛም አክብረን ሰዓታችን ቆጥበን ቀልጠፍ አድርገን እንለቃችኋለን። ማካፈላችሁ ርዕስ ጌታ ኢየሱስ ክርስቶስ ትንሣኤና ሕይወት ነው የሚል ነው። ጌታችን ኢየሱስ ክርስቶስ ምንድነው? ትንሣኤና ሕይወት ነው። ፈጠን ካልኩኝ ሰዓታችሁ ለመቆጠብ ነው። ትንሣኤ የሚባል ቀን የለም። ትንሣኤ የሚባል ወራት፣ ትንሣኤ የሚባል ሰሞን፣ ትንሣኤ የሚባል የሚመለክ የሆነ የተመደበ ቀን የለም። ትንሣኤ ማለት ጌታ ኢየሱስ ክርስቶስ ነው። እኔ አይደለም ያልኩት፣ መጽሐፍ ቅዱስ ነው ያለው። ጌታ ኢየሱስ ራሱ ባፉ የተናገረው ነው። ትንሣኤ ማለት ትርጉሙ መነሳት ማለት ነው። መነሳት፣ ከሞት መነሳት። ከሆነ ረጅም ዓመት አልጋ ላይ የነበረው ሰውዬ ጌታ ኢየሱስ ከዛ ከነበረበት ቦታ መጥቶ ሲያስነሳው ለአንዳንዱ ከህመሙ ሞት ከመሰለ ወደ ሞት ከሚያዘግምበት ህመም ተፈውሶ ሲነሳ እከሌ እኮ ተነሳ እንላለን። ይሄኛው ግን ትንሣኤ የሚለውን ግን የሚገልጠው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሞት መነሳት፣ ትንሣኤ መነሳት፣ ስለ ሙታን መነሳት ስናነሳ ወይም ስለ ትንሣኤ ስናነሳ በመጀመሪያ መነሳት ያለበት ሐሳብ ትንሣኤና ሞት ማይነጣጠሉ ነገሮች ናቸው። ትንሣኤውን ካነሳን ሞቱ መነሳት አለበት። ሞቱ ለትንሣኤው ትርጉሙ ሞቱ ነው። ትንሣኤውን አውርተን ሞቱን ካላወራን ትርጉም ያጣል። በእኔም በእናንተ ሕይወት ትንሣኤ ትርጉም እንዲኖረው ያደረገው ሞቱ ነው። የኔና የናንተ ቤት ሞቱ የምትሏቸው ነገሮች ለትንሣኤ አገልግሎት ይውላሉ። በአገር ደረጃ ሊሆን ይችላል፣ በቤተሰብ ደረጃ ሊሆን ይችላል። በየትኛውም ሁኔታችን ውስጥ ሞተ የምትሉት ነገር እርግጠኛ ነኝ ጌታ ኢየሱስ ክርስቶስ ለትንሣኤ ይጠቀምበታል። ስለ ሞቱ ስናነሳ፣ ስለ ትንሣኤ ስናነሳ፣ ስለ ሞቱ ካላነሳን ትንሣኤው ትርጉም አይኖረውም። ስለ ሞቱ ስናነሳ ደግሞ ቀጥለን ቀራንዮን ማንሳት ይኖርብናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ከመነሳቱ በፊት እንደምታውቁት ሰሞኑ ስታስቡት ስታነቡት በዚህኛው አትሞስፌር ውስጥ እንደሰነበተ ሰው አርጌው ሳልፍ ጌታችን መድኃኒታችን ኢየሱስ ክርስቶስ መሞት ያስፈለገበት ዋና ምክንያት የኃጢአት ዕዳ ሞት ስለሆነ ሞታችንን ለመሞት ዕዳችንን ለመክፈል ነው። ስለዚህ የኢየሱስ ክርስቶስ ሞት ለኔና ለናንተ ሕይወት አስገኝቶልናል።
ቀጥሎ በቀራንዮ መስቀል ላይ ኢየሱስ ክርስቶስ መሰቀሉ ኢየሱስ ክርስቶስ የሰው ሥጋ መልበሱ ሰው ካልሆነ በቀራንዮ መስቀል ላይ ካልተሰቀለ ያንን 39 ጅራፍ ገላው ላይ ካልወረደ ደም አይወጣውም። ደም ካልፈሰሰ የኔና የናንተ የኃጢአት ስርየት ያለው የሚፈሰው ደሙ ውስጥ ነው። ዝም ብዬ ይሄ መልእክት ያዘጋጀው ኢየሱስ ክርስቶስ ደሙ ሳይፈስ በዚህ ልክ ሳይሰቃይ መሞት አይችልም ነበር ወይ ብዬ ዝም ብዬ ሳስብ ሰው ደሙ ሳይፈስ ሊሞት ይችላል። ኢየሱስ ክርስቶስ ግን ደሙ ካልፈሰሰ ለኔና ለናንተ የኃጢአት ስርየት መሆን አይችልም አይደለ? ለምሳሌ ሰዎች መርዝ ጠጥተው ቢሞቱ ደማቸው ይፈሳል? አይፈስም። ኢየሱስ ክርስቶስ እንዲሞት 39 ጅራፍ እንዲተለተል የተፈለገበት ዓላማ ምንድነው ስንል ደሙ መፍሰስ አለበት። ለምን ካልን ደም ሳይፈስ ስርየት የለም። ዕብራውያን 22 ምዕራፍ 9 ቁጥር 22 ደም ሳይፈስ ስርየት የለም። ትዝ ይላችኋል ከግብፅ ምድር ሲወጡ እስራኤላውያን ከዛ መቅሰፍት የዳኑበት ያቺ የፋሲካ ምሽት ሞት አለፈ መቅሰፍት አለፈ የተባለበት ጉዳይ ያቺ የጠቦቷ ደም ምልክት ነው። እስራኤላውያን የበግ ውለታ በጣም ከፍ አድርገው ነው የሚረዱት። ለዚህ ነው መጥምቁ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ኢየሱስ አገልግሎት ሊጀምር ብቅ ሲል ምን አለ? እነሆ አላቸው ጣቱን እየቀሰረ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እናንተ የምታውቁት አባቶቻችሁ የነገሯችሁ ያ ከግብፅ ከመቅሰፍት የተረፉበት ያ የአንድ ዓመት ጠቦት በግ ደም ለዚህኛው ጥላ ነበረ። ያኛው ከሥጋ መቅሰፍት ነው ያዳነው። ይሄኛው ከዘላለም ሞት መቅሰፍት በአዳምና ከሔዋን በሰው ልጅ ላይ ከመጣው ከዘላለም ሞት እንደገና ደግሞ ከሥጋ ትንሣኤ ሊሰጠን ከዘላለም ሞት ሊያድነን የሥጋ ትንሣኤ ሊሰጠን ጌታ ኢየሱስ ክርስቶስ የአዲስ ኪዳኑ በግ። አይሁዶቹ ስለ በግ ስታወሯቸው ስለ በግ ብዙ ዕውቀት አላቸው። ከግብፅ ጀምሮ የሰሙት ነገር አለ። ስለዚህ በግ ታቦት ተቀርጾ ድንኳን ከተተከለ በኋላ የኃጢአት ስርየት በየዓመቱ ሲደረግ የሚፈሰውን ደም የበጎቹን ደም ያውቃሉ። በሚያውቁት ዕውቀት ኢየሱስ የእግዚአብሔር በግ ሆኖ መጣና በቀራንዮ መስቀል ላይ ታረደ። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አንደኛ ዮሐንስ ምዕራፍ 1 ቁጥር 7 እንዲህ ይላል፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። እስቲ በሉት እናንተም የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ደግማችሁ በሉት የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ደግማችሁ በሉት የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ለደሙ ክብር እንስጥ። የሰውን ኃጢአት ከአዳምና ከሔዋን በውርስ ከመጣብን ኃጢአት ነፍሳችን ካወቅን ቀን ጀምሮ ከሰራነው ኃጢአት ዛሬም እግዚአብሔርን ፊት ስንቀርብ ንስሐ በመግባት ካጠፋነው ነገር ንስሐ ገብተን ታጥበን የምንነጻበት የምንቀደስበት ከኃጢአት ይቅርታ የምናገኝበት ከልጁ ከኢየሱስ ክርስቶስ ደም ውጭ ሌላ የለም። የሰውን ኃጢአት ሊያነጻ የሚችል ምንም አይነት ነገር የለም። 300,000 ጊዜ ብትሰግድ ከኃጢአት አትነጻም። አዲስ አበባ ያለው ሪል ስቴቶቹ ኮንዶኒየሙ የተሰራው ቤት በሙሉ ሰርተ ለድሃ ብታድር ከኃጢአትህ አትነጻም። ከኃጢአት ሁሉ በሉሲ እናንተ ከኃጢአት ሁሉ ድገሙት እንደገና ከኃጢአት ሁሉ ምን የሚያደርግ
የሚያነጻ ንጹህ የሚያረግ የልጁ የኢየሱስ ክርስቶስ በቀራንዮ መስቀል ላይ የፈሰሰው የልጁ የኢየሱስ ክርስቶስ ደም ብቻ ነው። ለዚህ ነው ራእየ ዮሐንስ ምዕራፍ 1 ቁጥር 9 ላይ እንደዚህ ይላል፣ ታርደሃልና 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 ከነገድ ከቋንቋ ከወገን ከሕዝብ በደም ዋጅተህ ለአባት መንግሥት ካህናት እንዲሆኑ አደረግካቸው እያሉ እልፍ አእላፋት መላእክት በሰማይ 24ቱ ሽማግሌዎች በዙፋኑ ዙሪያ ከምድር በታች በምድር ላይ ከሰማይ በላይ ያለ ፍጥረት በሙሉ በቋንቋው ለእርሱ ይሰግዱለታል። ታርደሃልና ታርዶአልና ታርዶአልና ክብር ይገባዋል። ታርዶአልና ታርዶአልና በቀራንዮ መስቀል ላይ ስለ አንተ ታርዶአልና ስለ አንቺ ስለ ሰው ልጆች ዘር፣ ሃይማኖት፣ ጾታ፣ የትምህርት ደረጃ ነጭ ጥቁር ሳይል ለሰው ዘር ለታረደው ለጌታ ለኢየሱስ ክርስቶስ ብዙ ክብር፣ ብዙ ምስጋና፣ ብዙ ውዳሴ፣ ብዙ አምልኮ ከዘላለም እስከ ዘላለም ታርደሃልና ታርደሃልና ለፋሲካ በግ ያረዳችሁ አይታችሁታል። አንዳንድ ሰዎች አራጅ ጠርተው ሲያርድ እኔም እንደሱ ነው የምለው። ልክ እንትኑ ቢላ እንትን አድርጎ ሊያርድ ሲል እግዚአብሔር አብ አንተንና እኔን የሰውን ልጆች ከዘላለም ሞት ፍርድ ከገሃነመ እሳት ለማዳን በቀራንዮ መስቀል ላይ ሊሰዋ ሊታረድ ሲል ኤሎ ኤሎሄ ላማ ሰበክታኒ እያለ ሲጮህ እግዚአብሔር አብ ከዚህ በላይ ብታከብረው ያንስበታል። ከዚህ በላይ ለጌታ ለኢየሱስ ከዚህ በላይ መስገድ አይደለም፣ መስገድ አይደለም፣ መስገድ አይደለም፣ መስገድ አይደለም፣ መስገድ አይደለም። እንዲህ ተንከባለ ብታመልከው ያንስበታል። ምክንያቱስ ታርደሃልና ታርዶአልና ታርዶአልና ላንተ ታርዶልሃል፣ ለኔ ታርዶልኛል፣ ለዓለም ሕዝብ ታረደ። የእግዚአብሔር በግ የእግዚአብሔር በግ የእግዚአብሔር በግ በነጻነት አሁን ከምትሆነው በላይ እንዳታከብረው እንዳታመልከው የታሰርከው የምትሰቃየው ለምዶ ታውቃለህ። ገና እኔም አንተም አልበራልንም፣ ገና አልገባንም፣ ከሃይማኖት እስራት ገና አልተፈታንም። ለክብር ይጨንቀሃል፣ ለዝና ይጨንቀሃል፣ ለምናምን ይጨንቀሃል፣ ለፕሮቶኮል ይጨንቀሃል። ስለዚህ ምን ማለት መሰለህ እያልክ ነው ማምለክ የምትፈልገው። እልፍ አእላፋት መላእክት ሰገዱለት። 24ቱ ሽማግሌዎች ሰገዱለት። አንተ የሞተልህ አንተ ለገብርኤል አልሞተም፣ ለመላእክቱ አልሞተም፣ ለ24ቱ ሽማግሌዎች አልሞተም። የሞተው ላንተ ነው፣ ለኔ ነው፣ ለእርሶ ነው፣ ለሰው ልጅ ነው። ላንተ በሞተው ተደንቀው ያከብሩታል። ክብር 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 ለታረደው በግ፣ ክብር ክብር ለጌታችን ለመድኃኒታችን ለአምላካችን ለኢየሱስ ክርስቶስ ክብር ይሆንለት፣ ክብር ይሆንለት። ሞተ። ታውቃለህ፣ የትኛውም ባለስልጣን አይደለም አንድ ዘፋኝ ሲሞት አገር ህዝብ ሆይ ብሎ ወጥቶ አንዳንዱ እንደውም ሚሊኒየም አዳራሽ የሬሳ ሽኝት ፑ
ፕሮቶኮል ማርሽ ድምፅ ምናምን ተደርጎ ይቀበራል። አንተ በሶስት ሰው የተቀበረ በሶስት ሰው አርማትያ፣ ዮሴፍ፣ ኒቆዲሞስ የሆኑ ሰዎች ሶስት ሰው የዓለም መድኃኒት ገናና ዝነኛ መላእክት የሚሰግዱለት 24 ሽማግሌዎች የሚሰግዱለት የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው። የዩኒቨርሱ ፈጣሪ ነው። መቃብሩ ላይ የተገኘ ሰው 10 አይሞሉም። ላንተ ያልሆነው የለም፣ ላንቺ ያልሆነው የለም። አሜሪካ ኤምባሲ ገብተህ ቪዛ ሲከለክሉ አትወደኝም ብለህ ስንፍና አትናገር። የመጨረሻ ፍቅሩ ቀራንዮ መስቀል ላይ ተገልጧል። ከዚህ በኋላ ለናንተ ለኛ ቤት እግዚአብሔር ፍቅሩን ለመግለጽ መርከብ አይሰጠንም። ፍቅሩን ለመግለጽ ቤት አይሰራልንም። ፍቅሩን ለመግለጽ ልጅ አይሰጠንም። ባል አይሰጥሽም፣ ሚስት አይሰጥህም። የመጨረሻ የፍቅሩ መግለጫ በቀራንዮ መስቀል ላይ የተሰዋው ልጁ ነው። ጌታ ኢየሱስ እንወድሃለን። ጌታ ኢየሱስ እንወድሃለን። የበደሉት የሚወድ አሁን ሲያስቡ የሆነ ነገር አሰብኩና ውሽ ጌታው ይቅር በለኝ ብዬ ወደ መታጠቢያ እየገባሁ መጣብኝ ይሄ ቃል። የበደሉት የሚወድ ምን አይነት ጌታ ነው? ገና ኃጢአተኞች ሳለን ገና እሱን መበደል ሳናቆም ሞተልን። ኢየሱስ ሞተልን። ኢየሱስ ሞተልን። እድለኛ ትውልድ ስላልሆንን ይሄንን የመስቀሉን ስራ ጠቅልለን ከኛ ቤት ጓዳ ጥያቄዎች ጋር አገናኘነውና ኢየሱስ የሚባለው ነገር አልገባለን። ትንሣኤው ልመለስ። የተወደዳችሁ የጌታ ብሩካን በራሳችሁ ትግልና ጥረት በሃይማኖታዊ ስርዓት የኃጢአት ስርየት ለማግኘት ለምትለፉ ወንድም እህቶቼ አንድ ነገር ልጠይቃችሁ። ክርስቶስ ኢየሱስ ለምን ሞተ? ጌታ ኢየሱስ ክርስቶስ በብሉይ ኪዳን እንደሚታረደው የእንስሳ የኃጢአት ማስተሰሪያ በግ ለምን በቀራንዮ መስቀል ላይ ታረደ? ይህን ከመለስክልኝ በኋላ ከመለስ ከቻልክ ቀጥሎ ማድረግ የምትፈልገው ማድረግ ትችላለህ። ትንሣኤ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደምታውቁት በመስቀል ላይ እንደዛ ጨፍጭፈውት እንደዛ ዘልዝለውት በጣት ሰውት እኔ እዚህ መስቀሉን ሳይ ሰሞኑ አንድ የተገረምኩበት ነገር ትዕግስቱ። ዕብራውያኑ ጻፊ እንዲህ ይላል፣ በመስቀል ታግሶ ለመጀመሪያ ጊዜ ገባኝ ብላችሁ ማጋነን አይደለም። በመስቀል መከራን፣ ስድብን፣ አክቱ መባልን፣ በጦር መሰቅሰቅን ታገሰ። ለምን? ህዝብ እየወለደ ነው። እናቶች ታውቁ የለ መዋለጃ ከብታችሁ ለመውለድ ስታምጡ ሐኪሞች እንዲሏቸዋል፣ አምጪ፣ አደገኛ ሰዓት ነው፣ ያለችን ኃይል ተጠቀሚ፣ በይ አምጪ። ራሳችሁ ስታችኋል፣ ፌንት አርጋችኋል። ማማጥ ግን በምናባችሁ ውስጥ
ካላማጥሽ ልጅሽ ልትገዩ ነው ሰምታችኋል። ታምጣላችሁ አልጋውን ሐኪሞቹን ታምጣላችሁ። ጌታ ኢየሱስ ቀራንዮ መስቀል ላይ ሚሊዮኖችን ለመውለድ ያምጣል። አባቶ ይላል ያምጣል። ከታች ይሳለቁበታል፣ ያፌዙበታል፣ ኤልያስን ይጠራል ይሉታል። ያምጣል። ሰካራሙን ለመውለድ ወንበዴውን፣ ደብተራውን፣ ጠንቋዩን፣ ኪስ አውላቂውን ከዛ ግማታም ዓለም ለማውጣት መስቀል ላይ ያምጣል። ይመቱታል። ከምድር ሆነው ረጅም አንካሴ ልከው ይሰቀስቁታል። ታገሰ። ይሄ ትውልድ አለመታደል ሆኖ በዚህ ስቃይ በተሞላበት የወንጌል እውነት ላይ መሸቀጡ መነገዱ ባይወለድ ከሱ ግብረ ሶዶማዊው ንስሐ ገብቶ ለመዳል እድለኛ ነው። ያምጣል። የመጨረሻ አማጠ። እስከ መቼ ነው የሚያመጣው? አብ ከሰማይ ተፈጸመ እስከሚል መላእክት ተፈጸመ ሲል እግዚአብሔር አብ መላእክት በመለከት እስኪያጸኑት ያምጣል። በመጨረሻ እግዚአብሔር አብ ተፈጸመ ሲል ኢየሱስም ተፈጸመ። ያ ቀን እዚህ ያላችሁ ስማችሁን አስገቡ። ያ ቀን ተወለድክ። በዓለም ላይ ሽፍቶች ለሀገር መከራ ለምድር ስቃይ የነበሩ ያ ቀን ተወለዱ። ሂሳባቸው ተወራረደ። እኔ ምድናለሁ፣ ትድናለህ። ኢየሱስ በሞተልኝ ብለንሳ በሞተልኝ ይዤሃለሁ ካልከው እግዚአብሔር አብ ይቅር የማይለው ኃጢአት የለም። ትድናለህ። ሂሳብህ ተወራርዷል። ሞተልኝ ኢየሱስ ሞተልኝ። መሞት ብቻ አይደለም፣ ተቀበረ። ያንተ አዳማዊነት፣ ያንተ ኃጢአተኛ ማንነት፣ የኔ ኃጢአተኛ ማንነት በመስቀል ላይ ገለው መቀበር ስላለበት የሞተ ነገር ተቀበረ። ወደ ሲኦል ወረደ፣ ተቀበረ። እላዩ ላይ 8 ኩንታል ድንጋይ በር መጥቶ ተገጠመበት፣ ተቀበረ። እነሳለሁ ብለዋል። የቄሳር ወታደሮች ያ 800 ኩንታል አፉ ላይ ገጥመው በደንብ ለስነው በስናይፐር ካለ በዛ ዘመን ጠምደው እነሳለሁ ብለዋል። ይጠብቁታል። ሐዋርያቱ ሉቃስ 18 ስታነቡ ሙሉ ክፍሉ እሞታለሁ፣ ለኃጢአተኞች ተላልፌ እሰጣለሁ፣ በሶስተኛው ቀን ሞትን አሸንፌ እነሳለሁን ከአእምሯቸው ጠፋ። ክርስቲያን ተስፋው ጭልጥ ሙጥጥ የሚለው የእግዚአብሔር ቃል ውስጥ ለመጽናናታችን ኢየሱስ የተናገራቸውን ሲጠፉብን ጠፋባቸው። ሉቃስ 24 ላይ መጣና ሙሉ ክፍል ሳነቡት እንደዚህ ይላል። ረሱ። ኤማውስ መንገድ ግማሹ አሳማ ወደ ማጥመድ ባክ አረጉ።
ሄደ። 3 ዓመት ተኩል ቴዎሎጂ የተማረው ሄደ። ሐዋርያ ተብሎ የተሰየመው ሄደ። አጋንንት አወጣን በስም ያለው ሁላ ሄደ። ልጁን ያስነሳለት ሄደ። 12 መሶብ ያነሳው ሄደ። ሁሉም ጥርግርግ። አንድ ሞኝ አስተሳሰብ አለን። በመከራ ቀን አገር ሁሉ እኛ ዙሪያ እንዲሰበሰብ። ሞኝ ነህ እንዴ አንተ? ሞኝ ነህ። እማገለግለው የወደኩለት ማን የት ስሜን እንደምትረሱ ያወኩ ነው ማገለግለው። ሞኝ ነህ። ዮሴፍ አስበኝ ብሎ ተረሳው ይላል። ይረሱሃል። መርሳት የሰው ባህሪ ነው። ማይረሳ አለ በሰማይ። ረሱ ይላል። አትቀየሚያት፣ አትቀየመው። ከ3 ቀን በፊት የተነገራቸው ትልቁን እነሳለውን ረስተዋል። አንተም ቢረሱ ይገርመሃል። አንተ ለነሱ የለፋው የደከምከው የጸለዩን ቢረሱ ይገርመሃል እንዴ? ኢየሱስን እኮ ረሱት። ይጠብቁታል። እየጠበቁ እያለ 2 የሚገርሙ እህቶች፣ ዛሬ እነዛ እህቶች እዚህ ጉባኤ መካከል አሉ ብዬ አምናለሁ። 2 እህቶች ሽቶ ይዘው፣ ሽቶውን ይቆይና እሱ ሌላ ርዕስ ስለሆነ ግን ሄዱ። ሲሄዱ ምን ተፈጠረ? ወታደሮች መቃብሩን ይጠብቃሉ። እየጠበቁ እያለ አልተነሳም ማለት ነው። እሱም ይዋሻል ማለት ነው። እነሳለሁ ብሏል። ሰዓቱ እኮ አልፏል። 3 ቀን ያውም ሰንበት ማለዳ ላይ ብሎን አልነበረም? የታል እንዴ? ጌታ ሆይ ጉድ አረከን እንዴ? ባክ ያረጉት ልክ ናቸው ማለት ነው? ልክ አይደሉም። በዛ ውዝግብ ውስጥ ያሉ ይመስለኛል ሰባኪም አይደለሁ ይመስለኛል። መላእክት ተገለጡ፣ ደነገጡ። አይ እናንተን ምንም አልላችሁም፣ እናንተን ምንም አልልም። ማቴዎስ ሲዘግብ ጥሩ ነገረን። እነዛኛዎቹን አንከባለላቸው ነው የሚለው። ይሄኛው አልነገረንም። እናንተን ምንም አልላችሁም ኢየሱስ እንደምትሹ አውቃለሁ ይላል ማቴዎስ። ሕያውን በዮሴፍ ከተኙ ሙታን መካከል ለምን ትፈልጉታላችሁ? መልአኩ ምን ያልክ ነው? ምንድነው የምትለው? 3 ቀን እኮ እነሳለሁ ብሎ ነበር። ይሄው እንደተገጠመ ነው። አንቺ ደግሞ አይገባሽ። ሁሌ ተነስቷል። ምንድነው የምታወራው? ተነስቷል፣ ተነስተዋል። በፋሲካ እኛ ቤት የኢየሱስ ሙት ዓመት አይከበርም። እኛ ቤት በፋሲካ የሚከበረው የኢየሱስ ትንሣኤ ነው። አንዳንድ ወገኖች አሁን መስቀል ላይ ያለ ይመስላቸዋል። የተከፈላላቸው ዋጋ አስበው ቢሆን ደስ ይለኝ ነበር። ግን ዓመታዊ የእንባ የፋሲካ ስቅለትን ለማሰብ እንባ ከሌለ 10 ጊዜ መስታወት ላይ እንባ አልመጣም። ተነስተዋል፣ ተነስተዋል። አንቺ ቤት ያለው ኢየሱስ የአርቡ አይደለም። አንቺ ቤት ያለው ኢየሱስ የእሁዱ ነው። የአርቡማ ተነሳ፣ እሁድ ላይ ተነሳ። ኢየሱስ ተነስቷል። ኢየሱስ ክርስቶስ ተነስቷል። ተነስቷል፣ ተነስቷል። የመቃብር ደጃፍ ድንጋዩ ከሩቅ ከፈኑ ብቻ ነው። አስክሬኑ የታል? እውነትም ኢየሱስ ሞትን፣ ሲኦልን፣ ጂኒን፣ ኃጢአትን ድል ነስቷል። ተነስቷል። ኤልሳ የሞቱትን አስነስቷል፣ እሱ ግን አልተነሳም። ጳውሎስ የሞቱት አስነስቷል፣ እሱ ግን ገና ትንሣኤ ይጠብቃል። ጴጥሮስ ሙታንን አስነስቷል፣ እሱ ገና የጌታ ዳግም ምጽአት ትንሣኤን ይጠብቃል። ኢየሱስ ክርስቶስ ግን በ3ኛው ቀን ተነስቷል። አንተ በሉሲ አጽም ትደነቃለህ። በ3ኛው ቀን የኢየሱስ መቃብር ባዶ ነው እያለ መጽሐፉ። በሉሲ አጽም ትደነቃለህ።
ኢየሱስ ተነስቷል። እስቲ ጮክ ብላችሁ በሉት ባካችሁ። ማርያም እነ ሰሎሜ ተነስቷል ነው የምትለው? አዎ። እንመን? አዎ። ምንም እኮ ግን ነው እንዴ? ግቢና አረጋጪ የለም። ስትገባ ከፈን ብቻ። ፊልሙ ላይ ጴጥሮስ ያሳዝነኛል። እንትን ቅማል መሰለው እንዴ? ይፈልገዋል። ተነስቷል። መንገድ ላይ አይገርምም ያለው ሆነ ማለት ነው። ወይ ጉድ! ግን ሰርቀውት ይሆን እንዴ እንደተባለው? ኧረ አልተሰረቀም፣ ተነስቷል። መልአኩ እኮ ነው የነገረ ምናምን። በዛው መካከል ኢየሱስ መንገድ ላይ ማርያም፣ ሰሎሜ ታንኪዩ ቃሌን ስላደረሳችሁ ከወንድሞቻችሁ ትሻላላችሁ። ታንኪዩ ደስ ብሎኛል። ይኸው ተነስቻለሁ። የሱ ተከታዮች ቤት መኝታ ቤት ሳሎን ሞላዋ። እዚህም ሰላም ለእናንተ ተነስቻለሁ። እዚህም ይገባል። ሰላም ለእናንተ መንገድ ላይ ተነስቻለሁ። ዛሬ እናንተ ቤት በጌታ በኢየሱስ ስም የትንሣኤው ጌታ ቤታችሁን ይሙላው። እዚህ ለሴቶቹ፣ እዛ ለነ ጴጥሮስ፣ እዛ መንገድ ላይ ለኤማሁስ መንገደኞች በየመንገዱ ትንሣኤ ሁሉም የሚያወራ ምንድን ነው? ወይ ጉድ ተነስቷል። ያቺም ተነስቷል። ኤማሁስ መንገደኛውም ያወራል ተነስተዋል። በአይሁድ ፈርተው በር የዘጉትም ተነስተዋል። ቶማስም ተነስተዋል። እነ ማርያምም ተነስተዋል። ከተማው በሙሉ በኢየሱስ ተከታዮች ዘንድ ምን የሚል ዜና ሞላ? ተነስቷል። የመቃብር ደጃፍ ተከፍቷል። ድንጋዩ ከሩቅ ተንከባሏል። ከፈኑ ብቻ ነው። አስክሬኑ የታል? ኢየሱስ። እውነትም የትኛውም ሃይማኖት መስራች መቃብር በታች ነው ያለው። ሄደ ብትቆፍረው አጽመዋለህ። ጴጥሮስ እንደዚህ ያለ የዳዊት መቃብር ሂዱና እዩ አጽመዋለህ። ኢየሱስ ግን በሶስተኛው ቀን መቃብሩ ባዶ ነው። ምንድነው ምስጢሩ? ሞት ሊይዘው አልቻለም። የመጀመሪያ ጊዜ ከአዳም ዘር ሞት እስከ ትንሣኤ ይዞ የማያቆየው ሰው ተገኘ። ስጠቀልል ቆላሲስ 1:18 እርሱም የአካሉ ማለት የቤተ ክርስቲያን ራስ፣ እርሱም በሁሉ ፊት ይሆን ዘንድ በሁሉ ፊተኛ ይሆን ዘንድ በመጀመሪያ ከሙታን በኩር ነው። ምን አልክ ጳውሎስ? እርሱም ማን? እርሱን ዮሐንስ እርሱን ያለው። እሺ በሁሉ ነገር ፊተኛ የመጀመሪያ ቀዳሚ ይሆን ዘንድ እናስ የሙታንም በኩር ነው። ፍጥረት ዓለም በሙሉ ጌታ ቢቀበል የሚነሳው በጌታ ዳግም ምጽአት ነው። ኢየሱስ ግን ትንሣኤውን ቀድሞ ተነስቷል። የኔና የእናንተ የነሳለው ተስፋ እዛ ጋር ነው ያለው። ኢየሱስ የሙታን ምንድነው? በኩር። አልዓዛር ተነስቷል፣ ተመልሶ ሞቷል። የናይል ከተማው ሴትዋ ልጅ ተነስቷል፣ ተመልሶ ሞቷል። የኢያሪስ ልጅ ተመልሶ ሞቷል። ኢየሱስ ላይሞት ተነስቷል። ራእይ ላይ ያለው ይሄ ነው። ሞቼም ነበርሁ ያለፈ ነው። ነበርሁ ከዘላለም እስከ ዘላለም ሕያው ሆኛለሁ። የሲኦልና የመንግሥተ ሰማይ ቁልፍ አለኝ። ሲኦል ማስገባም እኔ፣ መንግሥተ ሰማይ ማስገባም እኔ። ይሄን ቃል ለማርታ እንደዚህ አላት። ስሚ አላት። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እንደዚህ አላት። ወንድሜ ስር ወንድምሽ ይነሳል። ምን አልክ? ወንድምሽ ይነሳል። ባለም ፍጻሜ አለችው። ቆሞ የሚያዋራሽ ፊትሽ የቆመው ትንሣኤና ሕይወት ነው። ባለም ፍጻሜ በእኔ ያመኑትን ማስነሳ፣ ባለም ፍጻሜ በእኔ ያላመኑትን ለሙታን ለፍርድ ትንሣኤ ማስነሳ። የትንሣኤው ቁልፍ ያለው እኔ እጅ ላይ ነው። ገብርኤል፣ ሚካኤል፣ ማርያም ወዘተ እጅ ውስጥ የለም፣ እኔ እጅ ውስጥ ነው። እናስ ትንሣኤና ሕይወት እኔ ነኝ ማለት ትንሣኤ የሚባል ቀን የለም። ትንሣኤ እኔ ነኝ። ትንሣኤ የሚባል ቀን የለም።
ትንሣኤ የሚባል ወር የለም፣ ዓመት የለም፣ ካላንደር የለም። ትንሣኤ የሚባል ሞትን ያሸነፈ የትንሣኤ ጌታ ኢየሱስ አለ። ስጨርስ ለማርታ ምንድን ያላት? ትንሣኤና ሕይወት እኔ ነኝ ማለት አንቺ ቤት የሞተውን ላስነሳው እችላለሁ ዛሬ። ለምን ያለ መጨረሻ ትወስጂዋለሽ? ሳይንስ ሰው የሆነ ጥግ ያረገብህን ኬዝህን ሊያስነሳው ይችላል። አረ ዛሬ በዚህ በትንሣኤው መታሰቢያ እናንተ ቤት በሆነ ነገራችሁ ላይ በጌታ በኢየሱስም ትንሣኤ ይሆን። እንደ ማርታ ሞተብኝ ለምትሉት ለምታለቅሱበት ሙሾ ለምትደረድሩበት ጉዳይ የትንሣኤው ጌታ ዛሬ ያን የሞተ ነገራችሁን ያስነሳላችሁ። ጌታ ኢየሱስ ትንሣኤና ሕይወት ነው። እስቲ ትንሣኤ ለኢትዮጵያ ብላችሁ ጮኹ። ትንሣኤ ለአገሬ በሉ። ትንሣኤ ለኔ ጓዳ በሉ። በትንሣኤው ጌታ በሉ። የሞተው አልዓዛር በሉ ይነሳል። ምክንያቱም በሉ እኔ የማመልከው በሉ ከኔ ጋር የሚያወራው በሉ በጸሎት ይዤ የምለምነው በሉ የማገለግለው በሉ ትንሣኤና ሕይወት የሆነ ኢየሱስ ክርስቶስ ነው። yes አንተ የታመመውን ነገር የመግነጽ ጸሎት እንድትጸልይ አልተጠራህም። አንተ የተጠራኸው እኔ የማመልከው የትንሣኤና ምንድን ነው? ሕይወት ነው። ጌታ ኢየሱስ ይሄንን የሞተ ነገርን ምን ያደርገዋል? የሞተ ቢዝነስ፣ የሞተ ነገር፣ የሞተ ኩላሊት፣ የሞተ ጣፊያ፣ የሞተ ነርቭ፣ የሞተ ዋቴቨር የትንሣኤው ጌታ ብታምነውና ብትጠራው ሊያስነሳው ይችላል። 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 ማርታ ያለችው ልበልና ልጨርስ። እንደዚህ አለ። ይሄንን ታምኛለሽ? ዛሬ እናንተ ምንን የምንጠየቀው ይሄ መሰለኝ። ይሄን ታምኛለሽ? ሳይንስ ከዚህ አይታለፍም ብሎ አቆመሽ። ያንተ ኢየሱስ ከሳይንስ በላይ ነው። ያንቺ ኢየሱስ ከሳይንስ በላይ ነው። ልክ እንደዚህ የእናንተን ዕውቀት የእናንተን ፍልስፍና ጥሶ የመጣ ነገር ካለ ኢየሱስ ነው። ዛሬም የእናንተ ሳይንስ የእናንተን ዕውቀት የእናንተን መረዳት የእናንተ የእግዚአብሔር ቤት የ40 ዓመት ልማዳችሁን ሰብሮ በትንሣኤው ጉልበት ኢየሱስ ቤታችሁ ይምጣ። እንጸልያለን።